ሰላም ዜና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁልን የብስራት አታታ ፕሮግራማችን አሁን ጀምሯል በዛሬው የብስራት አታታ ፕሮግራማችን የኢትዮጵያ ቡና ደጋፊዎች ተቃውሞ ምክንያት ብንነው በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንዴት አለ ሰላም ሁሉ ሰላም አለን መልካም እንግዲህ የኢትዮጵያ ቡናን ጉዳይ በባለፈው ፕሮግራማችንም በስፋት እንዳስስ ነበር ብዙ ነገሮችን አንስተናል ግን እነዛ ነገሮች አሁን ደግሞ የበለጠ የጎለበቱ የኢትዮጵያ ቡና ቤት ውስጥ ውጥረቶች ነግሰዋል ትናንት ኢትዮ ኤሌክትሪክ በቡና በኢትዮ ኤሌክትሪክ መሸነፉን ተከትሎ ደጋፊዎች ብርቱ ተቃውሞን አሰምተዋል በአሰልጣኙ ላይ በቦርዱ ላይ ተቃውሞችን ሲያሰሙ ነበር እንግዲህ ኢትዮጵያ ቡና እንደዛ አይነት ተቃውሞች የሚነሱበት ቤት ነው ብዙ ነገሮቹ ልትረዳ ትችላለህ ከደጋፊው አንፃር ደጋፊውን በራሱ መንገድ ልክ ነው አሰልጣኙን በራሱ መንገድ ልክ ነው የሚባሉ ነገሮች አሉ ግን እነዚህ ነገሮች ምንድናቸው ምክንያቶቹ ምንድናቸው የሚለውን ጉዳይ ዛሬ እንመለከታለን ምናልባት ነገሌ አርሲን አሸንፎ አቢካሳውን ትንሽ እፎይታን ያገኘ ይመስል ነበር ተቃውሞቹ የጀመሩት ገና በሸገር ደርቢ ሁለት ጊዜ መሸነፋቸውን ተከትሎ እነዛ ተቃውሞች ትንሽ ጠንከር ይያሉ መተው ነበር ግን ከዛ ማግስት ነገሌ አርሲን አሸንፎ ትንሽ እፎይታን አግኝቶ ነበር ዳግም በኢትዮ ኤሌክትሪክ ተሸንፏል የተሸነፈበት መንገር ደግሞ ትንሽ ተቃውሞን ለተቃውሞቹ ትንሽ ጉልበት የሚጨምሩ ነገሮች ናቸው በያስባለሁ ሜዳ ላይ የነበረው ነገር ፈጽሞ ኢትዮጵያ ቡናን የማይመስል ነገር ብቻም ሳይሆን ቡና የለም ብሎ እስከመናገር እስከሚያስችል ድረስ የነበረ እንቅስቃሴ ነበር የነበረው ቡነት ለመናገር ፍርክስክሶ የወጣ ቡድን ነበር የተመለከተነው ያ ፍርክስክሶ የወጣ ቡድን እዛ ሜዳ ላይ ለቆመ ሰው ለሚያየው ሰው በእጅጉ ያስፈራ ነበር ያንን ነገር ሪያክት አለማድረጋቸው በኢትዮጵያ ቡና ደጋፊዎች ላይ አሰልጣኛ አቢካሳው ላይ እንደዚህ አይነት ጥያቄዎች ለመነሳታቸው እንደ ምክንያት ይመስሉኛል በጥቅሉ ግን ቦርዱም ላይ ትልቅ ተቃውሞች ሲነሱ ነበር በስቴዲየም ብዙ ነገሮች ሲባሉ ነበር እነዚህ ተቃውሞች ምክንያታቸው ምንድነው የሚለው ነገር እንመልከት ያው እንግዲህ በተደጋጋሚ ባለፉት ፕሮግራሞቻችን ላይ ስለ ኢትዮጵያ ቡና ስናወራ ነበር ዛሬም እንግዲህ ቀጥሏል ይሄ ደግሞ ክለቡ ኢትዮጵያ ቡና ስለሆነ ነው የከተማችን የሀገራችን ትልቁ ቡድን ነውና ስለ ኢትዮጵያ ቡና በተደጋጋሚ ብናወራ ብዙም የሚገርም ነገር አይደለምና ዋናው ነጥብ እንግዲህ ኢትዮጵያ ፕሪሚየር ሊግ ከተጀመረ ገና 4 ጨዋታ ላይ ነው ያለው በዚህ 4 ጨዋታ ውስጥ የኢትዮጵያ ቡና ደጋፊ በዚህ ደረጃ የሚቃወመው ለምንድን ነው ሚለው ነገር በጣም ትልቁ ጥያቄ ነው ውድድሩ ገና እንግዲህ 38 ጨዋታ ነው ያለው 34 ጨዋታ እየቀረ ደጋፊው አሁን የሚቃወመው ለምንድን ነው አልፈጠነም ወይ ለምን ያህል ትግስት ለምን አጣ ሚለው የብዙዎች ጥያቄ ነው ነገር ግን እኛ ይሄ ጥያቄ ለምንድን ነው ሚለውን በገባን ልክ በመናቀው ልክ ለመናገር እንሞክራለን ዛሬ አዎ በርካታ ነገሮች ናቸው የሚነሱት ኢትዮጵያ ቡና ውስጥ ምናልባት ለኢትዮጵያ ቡና ደጋፊ ትግስት መንገር ብዙ መዳፈር ነው የሚሆነው ግን ቢሆንም እንዳለ ሆኖ ግን ያ ነገር እንዳለ ሆኖ ግን አሁንም ቀድም እንዳልኩት ነው ደጋፊው በራሱ መንገድ ልክ ነው የሚሉት ነገሮች የሚያስወስዱ ነገሮች አሉ አሰልጣኙ ቡድኑ የራሱ እውነት አለው ግን ቢሆንም ግን እነዚህ ነገሮች እንዴት አልተገናኙም ደጋፊው ለምን በቡድኑ ላይ እምነት አጣ ለምን በአሰልጣኙ ላይ እምነት አጣ በእነዚህ በአራት ጨዋታዎች ለምን የነን አይነት ተቃውሞ አስነሳ የሚሉ ጥያቄዎች ለብዙዎቹ ጥያቄዎች ናቸው አራት ጨዋታዎች ናቸው ቡድኑ በባለፈው እንዳነሳ ነው ቡድኑ ብዙ የሚጠበቅበት ነገር አለ ባንዲ ጀምበር ተነስቶ የሆነ ቦታ ላይ እንዲደርስ የምትፈልገው አይነት ቡድን አይደለም ቡድኑ ያለበት ሁኔታ አሁን ላይ ያለው ነባራዊ ሁኔታ ኢትዮጵያ ቡና ቤት ያነ ወጣት ተጫዋቾችን ይዟል አሰልጣኙ ወጣት የሚባል አሰልጣኝ ነው በኢትዮጵያ ፕሪሚየር ሊግ ልምድ የለውም አሁን የመጀመሪያ ክለቡን ሲይዝ ነው በፕሪሚየር ሊጉ የመጀመሪያ ክለቡ ነው ስለዚህ እንደዚህ አይነት ሁኔታዎች ባሉበት ቡድን ውስጥ እንዴት ሌላ ነገር ተጠብቃለህ የሚለው ነገር ብዙ ደጋፊው ላይ ጥያቄ እንድታነሳ ያደርጋል ቢያንስ ትግስት ያስፈልጋል ተወደደም ተጠላም ትግስት የሚለው ነገር በደንብ ሊሰመርበት የሚገባ ጉዳይ ነው ግን ቢሆንም በትናንትናው ነገር ብዙ ደጋፊዎች እንግዲህ የቀድሞው አሰልጣኛቸውን ነፃነትን ይናፈቁበት ሁኔታ ሆኖ ነው የተመለከተነው ብዙዎች የሚያነሱት ነፃነት ይመለስልን ነፃነት ናፍቆናል የሚል ሐሳቦችን ነው ሲሰነዝሩ የነበረው ግን ነፃነት
አሁን የኢትዮጵያ ቡና አሰልጣኝ መሆን አይችልም አሁን መሆን የኢትዮጵያ ቡና አሰልጣኝ ሆነው አብይ ካሳው ነው ስለዚህ እሱን አሰልጣኝ እንዴት አድርገው ታግሰውት የሚፈልገውን ነገር ከጨዋታው በኋላ የሰጠው አስተያየት እንደዛ ነው ሊታገሱን ይገባል እውነተኛ የኢትዮጵያ ቡና ደጋፊ ከሆነ መታገስ አለበት የሚል ሐሳብን ነው ያነሱት ብዙ ጥረቶች አሉ ግን በቦርዱም ላይ ጥያቄ የሚነሱ አሉ አጠቃላይ በክለቡም ላይ ጥያቄ የሚያነሱ ደጋፊዎች አሉ ግን ለምን እሱ ሆነ የሚለው ነገር ነው ዋና ቁልፍ ጉዳይ ለምን እሱ ሆነ የሚለው ነገር እንመልከት እንግዲህ ትላንት ከጨዋታው በኋላ አሰልጣኙ ከሰጡት አስተያየት ስንነሳ አሁን ቀደም ሲል አንተ ያልከው እውነተኛ የቡና ደጋፊዎች ከሆኑ ሊታገሱን ይገባል ሲሉ አስተያየት የሰጡበት ሁኔታ አለ ይሄንን ተከትሎ ደግሞ ፎርጅዱ ደጋፊ ማን ነው ደግሞ የሚሉ ደግሞ ሲነሱ ነበር እነዛ ደግሞ ሲቃወሙ ነበርና ትንሽ አሰልጣኝ አብይ ካሳውን ትላንትና ስሜታዊ የሆኑ ይመስለኛል የሰጡት አስተያየት ከዛ አንፃር ያለ ነውና ተስፋ የመቁረጥ አይነት ስሜት እሳቸው ላይ የተመለከትን ይመስለኛል ምክንያቱም የቡና ደጋፊ ከአንድ ሳምንት በፊት እኮ ምንድነው ያደረገው ከአንድ ሳምንት በፊትም እኮ ቡድኑ ውጤት ባልነበረው ሰዓት ላይ ደግፎ አጨብጭቦ ነው የወጣው ከሜዳ ያንንም መርሳት አያስፈልግም ውጤት ሳይሰጧቸው ግን ውጤት ከሰጡት በላይ ደግፎ አበረታቶ ወጥቷል አሁን ደግሞ ውጤት ሲያሳጡት ደግሞ ቢቃወም አሰልጣኙ እንደዛ ሊሆኑ አይገባም በቀይ ቡና መጀመሪያ በነገራችን ላይ እኔ አሁን አሰልጣኙን ብቻ በተወሰነ ደረጃ እንደ ምክንያት አነሳለሁ እንጂ አሰልጣኙ ችግር የለባቸው ያው መያዛቸው መጀመሪያ ለመያዝ ሲወስኑ ነው አሰልጣኙ የተሳሳቱት ኢትዮጵያ ቡና ለመያዝ የሚያስችል ልምድም ምንም የላቸውም አሰልጣኙ ስለዚህ የተሳሳቱት አሰልጣኙ መጀመሪያ ቡናን ለመያዝ ሲረከቡ እዛ ጋር እንደግል እኔ ተሳስቷል ብዬ እላለሁ እንደግል ምክንያቱም ቡና የሚፈልገው ነገር ብዙ ስለሆነ ግን አሁን ደጋፊው ለምን ተቃወመ ወደሚለው ነገር ስንመጣ ኢትዮጵያ ቡና ባለፉት 4 ጨዋታዎች ውስጥ ያለውን ነገር እንመልከት በዚህ 4 ጨዋታዎች ውስጥ ቡና የሰጠው 4 ነጥብ በአማካይ 1 ነጥብ ነው ማለት ቡና ባለፉት 4 ጨዋታዎች ያገባው 2 ጎል ነው የገባበት 3 ጎል ነው ቡና ባለፉት 4 ጨዋታዎች በኳስ ቁጥጥር በአንድ ጨዋታ ላይ ሲበለጥ በሌሎቹ ጨዋታዎች ላይ በሙሉ በልጧል የሚገርመው ነገር ግን በተበለጠበት ጨዋታ ላይ አሸንፏል በበለጠባቸው ጨዋታዎች ላይ ደግሞ ቡና ተሸንፏል የትናንቱ ሳይጨምር ሶስቱ የትናንቱን አይጨምርም እንዴ ምናልባት የትናንትናው ጨዋታ ላይ ቡና ምንም ሜዳ ላይ የሌለ በትናንት ጨዋታ ላይ በኳስ ቁጥጥር ቡና እኮ የተሻለ ነው ሜዳ ላይ የነበረው ነገር ቁጥሩ ላውን ምኑ መሰለ በኳስ ቁጥጥር ቡና የመጨረሻዎቹ ደቂቃዎች ላይ በቃ ከረፍት በፊትም ከረፍት በኋላም ካየኸው የኳስ ቁጥሮች የሚናገሩት ያንን ነው ግን ያ ብልጫ እንዴት ነው አሁን በሌላው ጨዋታ ላይ ሳውን በጣም እንዲያው በከፍተኛ ቁጥር የበለጠው ባህር ዳር ነው ባህር ዳር ላይ በኳስ ቁጥጥር በጣም የበለጠበት ጨዋታ ላይ ቡና ላይ የሚታይ ኳስ ቁጥጥራው ልትናገር እዚህ ጋር የተቀባበሉት ብለ የምትለው እኮ የለም እንግዲህ 60 ምናምን ውስጥ ገብቷል ኢትዮጵያ የተቆራረጠ ነው የኳስ ቁጥጥሩ የቡና ተጋጣሚዎች የፈቀዱለት የኳስ ቁጥጥር የቡና በእነዚህ 4 ጨዋታዎች ላይ ያለው ለዚህ ነው ማይታየው የቡና የሚጫወተው ጨዋታ ብሎ እኮ ደጋፊው ማጨፈረው አሁን እንግዲህ 4ቱ ላይ በኳስ ቁጥጥር ራሱ ሜዳ የሚቀባበላቸው ቅብሎች ይበዛሉ በቃ በኳስ ቁጥጥር ብሎ የሚለው ነገር ውበት የለውም ምክንያታዊ አይደለም ምናምን ነገር የቡና ደጋፊ እንግዲህ ባለፉት 4 ጨዋታዎች በጣም ተደስቶ ጨፍሮ የወጣው መቼ ነው ሲያሸንፍ ከጨፈረው እኮ አቻ ሲወጣ ለቡድኑ የሰጠው አሁንታይ ምላሽ ይበልጣል ለምን ብለካልክ ያን ጊዜ ቡና ጎል ለማግባት ብዙ ሙከራ አድርጓል የቡና ይሄ ሚነግር ነገር ክለቡ ደጋፊ የሚፈልገው ውጤት ነው በቃ የትኛውም የኳስ ንክኪክ እንደፈለገ ቢሆን ውጤት ከሌላ አይፈልግም የቡና ደጋፊ
ይሄንን በዚህ አራት ጨዋታ ላይ አስመልክቷል በተጨባጭ አሳይቷል ባላሸነፍክበት ጨዋታ ላይ ደግፎ ቆጥቷል ያ የሚያሳየው እዛ ላይ ከኳስ ቁጥጥሩ የበለጠ የባህር ዳር ጨዋታ ላይ የቡና ቡድን የነበረው ነገር ምንድነው ጎል ማግባት አፒታይቱ በጣም ከፍተኛ ነበር የተጫዋቾቹ ፍላጎት ተነሳሽነታቸው ከፍተኛ ነበር ውጤቱን ለማምጣት ትልቅ ተጋድሮ አድርገዋል ሙከራዎች አድርገዋል የጎል አጋጣሚዎች ፈጥረዋል የሚያስቆጩ ጎል የሚሆኑ ኳሶች ነበሩ በዛ ጨዋታ ላይ ስለዚህ ያን ነገር ደጋፊውን አስደስቶታል ውጤቱን ቢያጣም ነገ እናስተካክላለን እንዲህ ካደረግን ነገ እናመጣለን ብሎ ነው የመጣው ይሄደው ስለዚህ ደግፎ ይወጣል ይሄ የሚያሳየ የክለቡ ደጋፊ ምን ያህል ውጤት እንደሚፈልግ ትላንት ደግሞ ከውጤቱም ከንቅስቃሴው ከምኑም የሌለውን ቡና ተመለከትን ኢቭን ሌላው ቢቀር ልጆቹ የመጫወት ፍላጎት እንኳን ላይ የቀነሰው ነገር ነበር ምናልባት ሰዓቱ በተወሰነ ደረጃ ተጽዕኖ አድርጎ ሊሆን ይችላል ኢትዮ ኤሌክትሪክ የመጣበት መንገድ ጨዋታውን ይዞ ለመውጣት የመጣበት መንገድ እንደፈለጉ እንዳይሆኑ አድርጓቸዋል ቡናን እነዚህ እንዳሉ ቢሆንም ነገር ግን የመጫወት አፒታይታቸው የተጫዋቾቹ ቀንሶ የታየበት ሁኔታ አለ አሰልጣኙ ኢትዮ ኤሌክትሪክ የመጣበት መንገድ ሰብሮ ለመውጣት ያደረጉት ጥረት ምንድነው እዚህ ጨዋታ ላይ ተረድተውታል ኢትዮ ኤሌክትሪክ የመጣበት መንገድ በርግጥ አራቱ ተጫዋቾች ቆመው ነው የሚጫወቱት እኮ የነዛን የቆሙ ተጫዋቾችን ለማስከፈት እንዴት ነው የምትጫወተው እንዴት ነው የምታስወጣቸው እንዴት ነው እንዲነቅሉ መታረገው ለዛ የሚሆኑ ተጫዋቾች ቡና ውስጥ አሉ ወይ ሁሌ ምን እናገረው ትላንትና ማሰልጣኙ በኳስ ቁጥጥር ምንም በቃ የሌለ ነገር አሁን አሰልጣኙ በየጊዜው የሚናገሩት ነገር ቲሙና አሰልጣኙ አልተገናኙ ስለዚህ በእነዚህ አራት ጨዋታዎች ላይ ኢትዮጵያ ቡና በደጋፊው ዘንድ ተቀባይነት ያገኘው ሲያሸንፍ እንኳን ስላሸነፈ ጨፈሩ እንጂ ደስተኛ አይደለም የቡና ደጋፊ እውነት ለመናገር ያሪሲ ነገር ላይ ጊዜ ተበልጠዋል መበለጡን አምኗል የቡና ደጋፊ ግን ውጤት ስለሚፈልግ በውጤቱ ተደስቶ ወጥቷል ስለዚህ ሁሌ ስተት ያለው ኢትዮጵያ ቡና ዋንጫ አይቶ አልመጣም ሚለው ነገር የተሳሳተ አመለካከት አሁን አሰልጣኙ ጋር ያለው እሱ ነው የቡና ደጋፊ ውጤት ይፈልጋል አሁን ብቻ አይደለም ድሮም ውጤት ፈልጎም ብቻም ሳይሆን የጨዋታ እንቅስቃሴው ያን ያክል የድሮም ቡና ማራኪ የሆነው እንቅስቃሴ በየጨዋታዎቹ እየተመለከተን አይደለም ሳቸው ምናልባት በዛው ውስጥ እንነገርኳው በማራኪነቱ ውስጥም ቡና ደጋፊ ውጤት ይፈልጋል በቃ ያ ማራኪ እንቅስቃሴ በጎል የታጀበ ነበር ገብቷል በጎል የታጀበ በማሸነፍ ውስጥ ያለ ነው ያ ማራኪ እንቅስቃሴ እንጂ ዝም ብለህ ነካክተ ወጣ እየተሸነፍክ የምትወጣ ቡና ማንንም አይፈልግም ስለዚህ ደጋፊው ለምን ተቃወመ ብለ ማለት አትችልም በቃ የደጋፊ የሚፈልገውን ውጤት ቡድኑ ሊሰጠው አልቻለም በዚህ ጨዋታ ዘንድሮ ደግሞ ከምንም በላይ ቡና ዋንጫ ማግኘት ያለበት ወቅት ላይ አሁን አቢካሳው አንዳንዶችም ጨዋታው ገና ማራቶኑ ብዙ ጨዋታ ይቀራል እንደዚህ ብሎ እግር ኳስ ውስጥ የለም እግር ኳስ ውስጥ እንድታገስ ሊያደርገኝ የሚችለው የምትሰጠኝ ነገር ነው አላማህ ነው ግብክ ነው በቃ ኢትዮጵያ ፕሪሚየር ሊግ ላይ ሻምፒዮና የሚሆን ቡድን በአማካኝ 2 ነጥብ ማምጣት አለበት በዚህ ስሌት ስኔት ኢትዮጵያ ቡና ማግኘት ካለበት 8 ነጥብ ያመጣው 4 ነጥብ ነው ስለዚህ ይሄን ቡድን እንዴት ነው የምትታገሰው በተቃራኒው ላይ ነው ያለው እዚህ ልትታገስ የምትችለው እኮ ነጥቡን እያመጣል ወይም ከነጥቡ 90-80% እያመጣል በእንቅስቃሴ ተስፋ የሚሰጥ ነገር ስታይ ትታገሳል አሁን አላማና ግቡ ያልተመጣጠነ ግን እኮ ሙከራዎች አሉ ምናልባት ከመታገስ ጋር በተያያዘ ከደጋፊው ጋር ጥያቄ ያለኝ እኔ እሱ ነው ምናልባት 4 ጨዋታዎች ናቸው አዎ 34 ጨዋታ ነው ማራቶን ነው የሚባለው ግን መሰብሰብ ያለብህ ነጥብ አለ በሂሳባዊ ስሌት መሰብሰብ ያለብህ ነጥብ አለ ግን አሰልጣኛው ካሳሁን መጫወት የሚፈልጉት ነገር አለ ያንን ነገር አፕላይ ለማድረግ በተደጋጋሚ ሙከራ ያደረጉ ነው ግን በአራት ጨዋታዎች እንዴት አድርገ ነው ያንን 38 ጨዋታ ጀጅ የምታረገው 4 ጨዋታዎችን አይተን
ያንን የሚመጣው ነገር ፕሬዲክት ማድረግ እንችላለን ወይ አሁን ደጋፊው ትንሽ የነን መታገስ አይችልም ወይ የሚል ሐሳብ አለ አሁን ትናንት የነበረው ነገር ነበር ያን ያክል አብይ ካሳሁን መጨረሻ ላይ በፌደራል ፖሊስ ታጅበው ነው የወጡት እስከዛ የሚያደርስ ነገር ለምን ሊፈጠር ይችላል የሚል ነገር አለ ማለት እግር ኳስ ነው ታሸንፋለህ ይሄ እየታወቀ ያለ ያን ነገር የሚያደርስ ነገር ግን መኖር የለበትም ብዬ ነው ማስበው እኔ እንደግል ግን እሳቸው እዛ ጫና ውስጥ ያ የገቡበት ጫና አለ በርግጥ ይታወቃል ኢትዮጵያ ቡና ትልቅ ቡድን ነው አዎ ግን ያንን ሲመጡ ያንን ነገር ኮንሲደር ማድረግ አለባቸው ያ ወሳኝ ነገር ነው መጀመሪያ እሳቸው ያጠፉት ነገር ከንግግራቸው ጋር የተያዙ ነገሮች ነበሩ የኢትዮጵያ ቡናን ደጋፊ ፍላጎት ከፍ የማድረግ ጋር በተያያዘ አሁን ሜዳ ላይ ሲታይ ያ ፍላጎትና አቅርቦት አልመጣጠናል ከዛ ጋር ነው ያ ነገር ክላሽ ስላረገ ሊመጣባቸው በቃ አሁን እዚህ ጋር ላስቆምክና የዚህ ኃላፊነት የማን ነው ያሰልጣኝ ኃላፊነት ያሰልጣኝ አንድ ሲቀጥል የማን ኃላፊነት ነው ይሄንን የቦርዱ ኃላፊነት እነዚህ ሁለት አካላቶች የፈጸሙት ስተት ነው አሁን ደጋፊውን ስሜታዊ እንዲሆን ያደረገው ገብቷል ኃላፊነት ቦታ ላይ ስትኖር ህዝብ ስትመራ የምትናገረው ነገር መጠንቀቅ መቻል ያስፈልጋል ህዝቡን ሊመጥን የሚችል ንግግር ማድረግ አለበት በቃ ለዋንጫ ነው የምንጫወተው ዘንድሮ ተባለ በቃ ለዋንጫ የሚጫወት ቡድን ነገርኩ 2 ነጥብ ማምጣት አለበት ማሸነፍ አለበት በቃ ሽንፈት አቻ አይቀበልም ደጋፊው ለምንድነው ተቀበል ብለህ የምታስገድደው አንተ በዛ ደረጃ የሚመጥን ነገር ለምን ይዛት መጣም አሰልጣኝ አብይ ካሳሁን አዎ ወጣት አሰልጣኝ ነው ምናምን ጥሩ ዕውቀት ምናምን ሊኖረው ይችላል ግን የተቀመጠበት ቦታ የሚመጥነው አይደለም በቃ እዚህ ደጋፊ ላይ ሆነው ለምን ተሰደቡ ለምን ተናገሩ ለምን በቃ የቡና ደጋፊ ይሄንን ለዘመናት ሲያደርግ ኖሯል በቃ እዚህ ቡድን ውስጥ የምትሾመው አሰልጣኝ ሁሉ ጊዜ ማሰብ አለበት ምን አይነት አሰልጣኝ ነው አሁን የቡና ደጋፊ እኮ አሁን ታገሱት ነው አይደል ለምትለው በማን ይታገስሽ አሰልጣኙ ልምድ አለው በቃ ነገ ይቀይረዋል ብሎ እንዳይል አሰልጣኙ ልምድ የለውም ተጫዋቾቹ እንደዚህ ያመጣሉ ብለ እንዳትል ተጫዋቾቹ ጋር ያለው ነገር ወጣቶች ናቸው እነሱም ጫና የሚቋቋሙ አይደሉ በማላይ ተስፋ ያርግ በዛ ፕሮጀክት መተማመን እኮ ነው መሊ አሁን የኛ ፕሮጀክት ነው እኮ አብይ ካሳሁን ያለው ፕሮጀክት ነው አደ ፕሮጀክት አይደለም ቡና የሚሞከርበት አይጥ አይደለም ቡና ዝም ብለ የምትሞክርበት እንደዛ አይደለም አሁን ካሉት ነባራዊ ሁኔታዎች ውስጥ መረዳት አለብን ቡና ያለው ስኳድ ምንድነው የሚለው ነገር እኮ አይተናል ያሰልጣኙን አቅም ተረተናል እኮ ያሰልጣኙ አቅም አለ የቡና የተጫዋቾች ኳሊቲ አቅም ዕውቀት ልምድ አለ ይሄንን ይዘ ቡና ለዋንጫ ነው የሚጫወተው የሚለው ነገር እኮ ደጋፊዎቹ ከኛ በላይ የሚረዱት ነገር አለ ይሄን ነገር እንዴት መረዳት ያቀታቸው 4 ጨዋታ ነው 34 ጨዋታዎች አሉ በ4 ጨዋታዎች ውስጥ ያን ያክል በፌደራል ታጅቦ እስኪወጣ ነገር የሚያደርግስ ነገር አለ በያላ ምንም እኔ ምክንያቱም ብዙ ሀገራችን ላይ የሚነሳ ነገር አለ በፕሮጀክት የማመን ችግር አለ ምናልባት ከቦርዱ ላይ ጥያቄ እናነሳለን እንዴት ነው የቀጠሩት ይሄንን አሰልጣኝ ሲቀጥሩ ዋንጫ ፈልጎ ነው ቡና ባለፉት 3-4 አመታቶች እየደረሰ ተመልሷል አሁን ለዋንጫ ነው የሚጫወተው በዛ ሂሳባዊ ስሌት ከሄርን ግን አሰልጣኙ ዋንጫ እንዲያመጣ ነው ወይ የተቀጠረው የሚለው ነገር ማሰብ ይተባበራል እሱ ነው ቦርዱ መወቀስ አለ ግን አሰልጣኙ የቦርዱ ጉዳይ አስፈጻሚ ሆኗል ማለት ነው አሰልጣኙ ያንን አክሴፕት አድርጎ ራሱ ወጥቶ ተናገረ አይ ያፎ ለምታ ነው እንዳይባል ቦርዱ ያንንም ሰምቶ ዝም ብሏል የቦርዱ አመራሮችም ወጥተው ስራ አስኪያጁም ወጥተው ዋንጫ ብለዋል አይደል ክረምት ላይ ብለዋል እኮ አላሉ ብለዋል ያው በሸረፍታ ያሉት ነገር አለ በቃ ለውጤት 50ኛ አመት እኮ ተፎካካሪም በለው አሁን እዛ ውስጥ ሊግ ውስጥ አሁን ይኸውልህ ቡና የትኛውንም ፕሮጀክት ስታመጣ ታሪክን ወይም ደግሞ የቲሙን ስሜት እየገደልክ መሆን የለበትም ማለት የቲሙን ስሜት እየጠበቀ የሚሄድ ቡድን ነው የምትገነባው ፕሮጀክትም ውጤታማ የሚሆነው እንደዛ ሲሆን ነው ገብቷል ይሄ ቡድን በሻምፒዮና ፉክክር ውስጥ የሚጠበቅ ቡድን ነው ታሪኩ ያለፉት 2 አመታትም እኮ ታሪኩ ወጣቶች ዘንድሮ አይደለም የመጣው ቡና ወጣት ቡድን አሁን ምንድነው ማንን ነው የጨመሩት ዘንድሮ የሚያጠናክር ስኳድ ነው ያመጡት ስኳዱ የሚጠናከር ስለዚህ ይሄ ስኳድ ወጣት ቡድን አምና ካቻምና ምናምን የነበረ ነው 2 አመት እኮ ነበር ይሄ ስኳድ አይደለም ወጣቶቹ አሁን ልምድ አግኝተዋል ሁለተኛ ሶስተኛ ደረጃ ላይ መጥተው አሳይተዋል አሁን ማደግ ነው ያለበት ይሄ ቡድን አሁን 4 ጨዋታ ጉዳይ አይደለም ሲቲ ካፕ አይተዋል 4 ጨዋታ ካጋሚ ካፕ አይተዋል 3 ጨዋታ 7 ጨዋታ ይሄ ሲደመር 11 ጨዋታ ቲሙን አይተውታል ምንድነው በ11 ጨዋታ ይታዩ አሁን ተስፋ አርጉ ብለ መጠብቀው በምን አሁን ያደገ የሚሄድ ነገር ምንድነው ያለው ቲሙ ላይ እኔ ያደገ የሚሄድ ነገር አለው ብዬ ማሰበው በአሰልጣኝ አብይ ካሳሁን ስር
ቡና የቀደመው ማንነቱን ለመመለስ ኳስ ይዞ ለመጫወት የሚሞክር አይነት ቡድንን መስርቷል የነጻነትን ቡድን እኮ ባለፈው ስናወራ ነበር የነጻነት ቡድን ኳስ ይዞ የሚጫወት ቡድን አይደለም ግን ጎል የሚያስቆጥር ያዘውን በጣም ጠንካራ የተከላካይ ክፍል ያለው በመከላከል የሚያመን አይነት ቡድን የተመለከተ በመልሶ ማጥቃት ጎሎችን የሚያስቆጥር አይነት ቡድን ነው ግን ያበይ ቡድን ግን ኳስ መስርቶ ለመውጣት የሚሞክር አይነት ቡድን ነው በቢልድ አፕ የሚያመን አይነት ቡድን ነው ግን ያ ፕሮግረስ ይጎለዋል ደጋፊውን ማሳዘን የለበትም ምጋራው ነገር ነው ፕሮግረሱን በደም ማምጣት አለበት ግን ያ ፕሮግረስ እስኪመጣ ድረስ አሁንም ያሉት ጨዋታዎች ላይ ጊዜ ትንሽ መሰጠት አለበት አሁንም የቡና ደጋፊ እና ክለቡ ቦርዱም ራሱ እኮ የሚፈልገው ውጤት ነው አሁን ኳሱን እንዲህ ካልተጫወትክልኝ ብሎ ቦርድ አብይን አያስገድድም በርግጠኝነት የምናገረው አያስገድድም አስገድዶም አያውቅም የቡና ቦርድ ውጤቱን ከጠበቅለት የቡና ቦርድ እያንዳንዱን በጠይቃቸው የደጋፊው ስሜት ይጋራሉ በርግጠኝነት ነው የምነግርህ ውጤት ነው የሚፈልገው የቡና ቦርድ ውጤት ቢኖር ይሄ ነገርም አይነሳባቸው ስለዚህ አብይ ካሳውን ከዚህ በተቃራኒው የሚያስብ ከሆነ ችግር ነው የሱን ባለፈው ነገር ያለው የትም ዓለም ላይ ጋርዲዮላ ሲቲን ሲይዝ የቲሙን እንቅስቃሴ ያስቀጠለ ነው በዛው የቲሙን ነገር የፈጠረው ይሄ የልምድ ችግር ነው አሁን አቶ አብይ ካሳው ከአጫውቱ ጋር አይደለም የቡና ደጋፊ ጥያቄው አሁን አጫውቴን አምጣ ሰውን ውጤቱን አምጣልኝ ከዛ በኋላ አጫውቱ ይመጣል ነው አሁን አብይ ካሳውን በተቃራኒው ነው ያለው ለዚህ ነው ተቃውሞ የበዛው እያደገ ሊሄድ እሺ ይደግኝ እንቅስቃሴ ውጤት ከሌለ ምንድነው የሚያመጣው ስለዚህ የቡና ደጋፊ አሁን የሚፈልገው ውጤቱን ነው ያሉት ልጆችም በአብዛኛው የውጤት የሚፈልግ አስተሳሰባቸው ልጆቹ ቆም ሜዳ ላይ አሰልጣኙ የሚለው የሚያስቡትን ነግረውካል አይደለ ኳስ ፕሮሰስ አድርጎ የሚለው ሜዳ ላይ ልጆቹ ጋር ምናየው ግን የዚህ ተቃራኒ ነው ምንም ሆነ ምን ተጫዋቾቹ ጎል ለማግባት ነው የሚፈልጉት ውጥረት ውስጥ የሚገቡትም ጎል ሳያገቡ ሲቀሩ ነው ለምን አልተጫወትንም ብለው እኮ የሚጨነቁ ተጫዋቾች ሜዳ ላይ አላየንም በተጨባጭ ሜዳ ላይ እስቲያውን የትኛው ኳስ ተጫዋች ነው አሁን ቡና ውስጥ ኳስ ይዞ ለመጫወት ትኩረት ሲያደርግ የምታየው ሁሉም ያገኘውን ኳስ በሙሉ ወደፊት ነው ጎል ለማግባት ነው የሚፈልግ ስለዚህ አሰልጣኙና ተጫዋቾቹን ተላልፈዋል እኔ አሰልጣኙ ጋር ነው ያ ሐሳብ ያለው አሰልጣኙ ጋር ደግሞ ይሄ ሐሳብ ያለው ደግሞ ከዚህ በፊት ከቦርዱ ዋና ጉምቱ ሰው ጋር ስናወራ የቡና ደጋፊ ዋንጫ አይቷል መጣም ብሎ ሲሉ ብዙ ተከራክረንበታል መጨረሻ ላይ አምነዋል እሳቸው የቡና ደጋፊ ውጤት ማይቶ ነው የመጣው በቃ ቡና ቢያንስ ሁለተኛ ሶስት አሁን እኮ ቡና ሁለተኛ ቢሆን እኮ ሶስተኛ ደረጃ ላይ ቢቀመጥ እኮ ደጋፊው እንትን አይልም ነገ ይስተካከላል ብሎ ነው የሚጠብቀው ነገርኩ ትግስት እንዳለው የቡና ደጋፊ አይሳይቷል አትቃወሙ ደጋፊው አሁን የገለጹበት መንገድ ምናምን ልክ ላይሆን ይችላል ደጋፊዎቹ ግን የሚፈልጉት ነገር ግን በቃ ቡናን ነው የሚፈልጉት ነገር አለ ማለት አሁን ደጋፊው የሚፈልገውን ነገር መቃወም ሳይሆን ግን አሁን አሰልጣኙ የመጡበት መንገድ ነው አሰልጣኙ ሐሳባቸውን ለማስረጥ ጥረት እያደረጉ ነው አሁን እኔ ግን ቡናው ውጤት ይፈልጋል ቡና ባለፉት 3 አመታቶች ፕሮግረስ ያሳየ ቡድን ነው አሁን ውጤት ይፈልጋል ዋንጫ ይፈልጋል ምንም ጥያቄ የለውም ግን ያንን ለማድረግ የሚያስችል አቅምና ጉልበት ያለው አሰልጣኝ ማምጣት ነው የነበረባቸው ቦርዱ ነው አሁን የመጣው አሰልጣኝ ግን የራሱን ቅድም ብያለሁ ኳንቴ ቅድም ብያለሁ እኔ አሁን ያሰልጣኙ ብዙ ትኩረት አላረግም በዚህ አሰልጣኙ ነገር ያለው መጀመሪያ ቡናን ለመያዝ ሲወስን ተሳስቷል በቃ እኔ ለቡና ካለው ልምድ ካለው ዕውቀት ምናምን ተነስቶ ቡና የሚፈልገው ነገር የሚታወቅ ነው ስለዚህ ያንን ለመሸከም የሚያስችል አቅም አለኝ የሚለው ነገር እዛ ጋር ግንዛቤ ያስገብቶ ማቆም ነበረበት እንደማይችል ትላንት አሳይቷል በጣም ስሜታዊ ሆኖ ራሱም እንትን ብሏል ስለዚህ እኔ አሁን እሱን አይደለም ከሱ በላይ ለዚህ ውጤት እኔ ተጠያቂ ማደርገው ኃላፊነት የሚወስደው ቦርዱ ነው ቦርዱ እዚህ ስብስብ ውስጥ መምጣት ያለበት አሰልጣኝ ማን ነው የሚለው ላይ ችግር ነበርበት ሲወስን ቦርዱ ተሳስቷል ቦርዱ ደግሞ ይሄን እንዲወስን ያደረገው ደግሞ ከክለቡ ጽፈት ቤት ነው ትላንትና ተመልክተ ከሆነ ደጋፊው ያቀዋል እኮ ችግሩ የቱ ጋር እንዳለ በግልጽ ተናግሯል ስራ አስኪያጁ ይያል አይደለም ስራ አስኪያጁ ላይ ኮምፕሌንት ያደርግ ነበር ጽፈት ቤቱ ላይ ቅሬታ ሲያቀርብ ነበር ቦርዱ ላይ ቅሬታ ሲያቀርብ ነበር እኛ አሰልጣኝ እንዴት ነው የመጡት
ማን ነው ፕሮፖዝ ያደረገው እኚህ ሰው እንዲይዙ የሚለው ነገር ነው የቡና ትልቁ መሰረታዊ ችግር። በእግር ኳስ ውስጥ አንድ ነገር ማመን ያለብን ነገር እግር ኳስ ሁሉ ጊዜ ዕውቀት ብቻ ሳይሆን ልምድና ስም ይፈልጋል። አብይ ካሳውን ስለሆነ ብቻ አይደለም። አሰልጣኝ ካሳዬ አራጌ 1994 95 ቡድኑን ሲይዝ ለካሳዬ ትልቁ ቻሌንጅ የነበረው ደጋፊው ነው። ደጋፊው እንግዲህ አስብ አብይ ካሳውን ምንም በመጫወት ዘመኑ የማይታወቅ በአሰልጣኝነት ዘመኑ የማይታወቅ ካሳዬ ግን አትሊስት ቡና ውስጥ የነገሰ ትልቅ ስም ዝና ያለው ኳስ ተጫዋች ነው። ነገር ግን የቡና ደጋፊ ካሳዬን የሚያውቀው በተጫዋችነቱ እንጂ በአሰልጣኝነቱ አይደለም። ስለዚህ ትንሽ ውጤት ሲበላሽ ድሮም ልምድ የሌለው አሰልጣኝ አምጥታችሁብኝ እያለ ካሳዬን ይቃወም ነበር። ገብቷል። ካሳዬ በወቅቱ ሐሳብ ነበረው። የቡናን አጫወት ያውቃል። ተግብሮት የሚያውቅ ነው። ብዙ ነገር የሚረዳ ነው። ይሄ የቡና ደጋፊ ጠፍቶት አይደለም ያን ጊዜ የሚቃወም የነበረው። ግን ከካሳዬ ከግለሰብ በላይ ግን ቲሙ ስለሚበልጥበት ውጤት አምጣ በቃ እኛ የምንፈልገው ውጤት ነው በሚል ካሳዬ ትንሽ ሲበላሽበት ወደ ተቃውሞ ትንሽ የሆነች ነገር አንድ ሽንፈት ስትመጣ ደጋፊው ተቃውሞ ውስጥ ይገባ ነበር። ይሄ ቡና ቤት ውስጥ ያለ ነገር ገብቷል። ድሮ እኮ ስዩም አባተ ቡናን ይዞ 3 ሲሸነፍ አንድ ደጋፊ አንድ ወጥቶ አይጮህም አይናገርም። ቆይ ያስተካክለዋል ነው የሚልክ ያስተካክለዋል። ስዩም ነው እኮ እንደዚህ አድርጎልን በዚህ ዓመት እንደዚህ ፈጥሮ የለ ይሄን ዋንጫ አምጥቶልን በቃ ታሪክ ውስጡ አለ። ደጋፊው ያውቃል። ስለዚህ ትግስት ነበረው። ለወጣት አሰልጣኞች ግን ቡና ደጋፊ ትግስት የለው። ይሄን ማገናዘብ ነበረበት። አብይ መወሰን የለበትም በየስልክ የክለቡን ታሪክ ስለምናቅ የቡና ቤት ባህል ይሄ ነው። በቃ እዛ ቤት የሚገባ አሰልጣኝ ለምንም ነገር ራሱን ማዘጋጀት አለበት፣ መረዳት አለበት። አሁን መጀመሪያ አሰልጣኝ አብይ የቡና ደጋፊ ያልተረዱት ትንሽ የያዟት ነገር የጨዋታ የቡና ደጋፊ ኳስ የሚቀባበል ቡድን ይወዳል የሚለውን ኮንሰፕት ነው። ይሄ ነው ስተቱ። ስለዚህ ትልቁ ችግር ያለው ቦርዱ ጋር ቦርዱ በየጊዜው አሰልጣኝ ሲቀያየር ምን ሲያደርግ ስተት ነበረበት። ከዚህ ምንም በላይ ደግሞ የጽፈት ቤቱ ስራ አስኪያጅ በቡና ክለብ ታሪክ ውስጥ ረጅም ዓመት ስራ አስኪያጅ ሆነው የሰሩ እሳቸው ናቸው። በእሳቸው ዘመን ግን የመጣ ውጤት ምንድነው? ምንም። ኢትዮጵያ ቡና አምና ሁለተኛው 13 ነጥብ ልዩነት በእሳቸው ዘመን በሙሉ 13 እና ከዛ በላይ ነው ልዩነቱ። ቡና ሁለተኛ ቢወጣ እንኳን አገብቷል። አምና ታስታውሳለህ ንግድ ባንክ ሲበላ 1 ነጥብ ነው ልዩነት። ጊዮርጊስ ሲበላ ፋሲል ጋር የነበረው ልዩነት 3 ነጥብ ነው 2 ነጥብ ነው። እንደዚህ አንዳንድ ቡና ግን ሁለተኛ ሲወጣ ሁሉ ጊዜ 10 ምናምን 2 ዲጂት ነው ልዩነቱ የሚሆነው። ለምንድን ነው ቡና እንደዚህ የሚሆነው? ለምንድን ነው ቡና ይሄን ሁሉ ደጋፊ ይዞ ውጤታማ ማይሆነው? ዘንድሮ ወደ ሜዳችን ይመለስ ብለው ሲሉ የቦርዱ ሰዎች ከፍተኛ ጫና እኮ ካደረጉት ውስጥ አንዱ ቡና ነው። ዘንድሮ ጥሩ ቡድን እንመሰርታለን፣ እንደዚህ እናረጋለን፣ ገቢ እናገኛለን፣ ውጤትም እናመጣለን ብለው ነው ያመጡት። ነገር ግን ፌል አረጋው። አሁን ላይ ነገ የሚለወጥ ነገር ሊኖር ይችላል። ነገር ግን አሁንም ቡና ውስጥ በእውነት ላይ ተመስርተ ስራ መስራት ያስፈልጋል። ይሄን ስብስብ ይሄን ደጋፊ የሚመጥን አሰልጣኝ ያስፈልጋል፣ የሚመጥን ተጫዋች ያስፈልጋል ኢትዮጵያ ቡና። ስለዚህ በዚህ ደጋፊ ልክ ነው ቲሙ መገንባት ያለበት መሰራት ያለበት። አሁን ሳትሰራ ቀርተ ደጋፊ ሲሳደብ ደጋፊ ሲቃወም ለምን ተቃወምክ ልትሉ አይገባም። ኢትዮጵያ ቡና እኮ አሁን ከዛ በላይ የሚያሳዝነኝ እኮ ይሄ ስቴዲየም ሞልቶ ኢትዮጵያ ቡና ብዙ ብር ማግኘት ሲችል ብር እየፈለገ አለማግኘቱ ከምንም በላይ ነው ያልበኝ። ውጤቱ እንደገና ሲጨመር ደግሞ ምን ልትሆን እንደምትችል እንደ ደጋፊም እንደ ስፖርት ቤተሰብ የሊጉንም እኮ ነው የሚያደበዝዝብን። ስለዚህ ቦርዱ በተለይም ጽፈት ቤቱ ፕሮፖዝ የሚያደርገው ለቦርዱ ጽፈት ቤቱ አሰልጣኝ ሲመጣ ተጫዋች ሲመጣ አሰልጣኝ ስታፉን ብሎ የሚያቀርቡት ቡና ውስጥ ታውቃለህ ቴክኒክ ዳይሬክተር የላቸውም ወይም ቴክኒክ ኮሚቴ የላቸው። ስለዚህ ተጫዋቾቹ ሲመጡ አሁን የውጮቹ ተጫዋቾች ሲመጡ ማን ይመለመላቸው? የሀገር ውስጥ ተጫዋቾች ሲመጡ
በተወሰነ ደረጃ አሰልጣኙ አለበት። ከዛ ውጪ ግን ማን ይመለመለው ቡና በማን ነው ቴክኒካሊ ቡናን አድቫይዝ የሚያደርገው? ቦርዱ ሁሉንም ጠቅልሎ የያዘው ጽፈት ቤቱ ነው። ጽፈት ቤቱ ቴክኒክ ዳይሬክተርም ነው፣ ስራ አስኪያጅም ነው፣ ግዢ ዝውውር ላይም ያለበት እሱ ነው። ሁሉ ነገር ላይ ጽፈት ቤቱ ጠቅልሎ ነው የያዘው። ስለዚህ ይሄ ለተፈጠረው ነገር ኃላፊነት አሁንም ቦርዱ ሰከን ያሉ ትላልቅ ስፖርት ውስጥ ያሉ ሰዎች አሉ። ስለዚህ አሁንም ቆም ብለው ምንድነው የቱ ጋር ነው ችግሩ ብሎ መፈተሽ መቻል አለባቸው። ሁሉ ጊዜ እከሌ ስለጠላው ነው እያሉ ታርጋ እየለጠፉ ሰው ላይ መኖር መቆም አለበት። ሁሉ ጊዜ መላኩ ሲቀው መላኩ እንትና ጓደኛ ስለሆነ ነው እንትና ጋር ስለሆነ ነው እያሉ መሄድ የትም አያደርስም። የክለቡን ችግር ፊት ለፊት መነጋገር ነው። ደጋፊውን አትከፋፍሉት። በቃ ይሄ ደጋፊ አሁን የመጣ ደጋፊ አይደል። ይሄ ደጋፊ የዛሬ 20 ዓመትም ብትሄድ ይሄ ባህሪ ነው ያለው። የዛሬ 20 ዓመት ነገርኩ የካሳዬን ነገርኩ። ያን ጊዜ ካሳዬ ላይ የሚቃወሙ እንደዚህ አይነት ስሜት ነው የነበራቸው። በኋላ ላይ ያደገ ቢሄድም ስለዚህ ደጋፊው ላይ መፍረድ ደጋፊው ላይ እንትን ማለት ሰው መጀመሪያ ራስ ጋር የመጫወቻው ኳስ ያለው እኮ ቦርዱ ጋር ነው አሰልጣኙ ጋር ነው ማስተካከል ነው። ይሄ ደጋፊ እንዳትላው የታሪክ ነገር ያለው ወቅታዊ ነገር ካልኩ ከአንድ ሳምንት በፊት ይሄ ደጋፊ አሳይቷል ፍቅሩ ፍላጎቱ ስሜቱን ነግሯል። ስለዚህ አሁን ሲቃወሙ ኃጢአት ማድረግ የለብን። በቃ ደጋፊ የሚፈልገውን ነገር መስጠት ለዛ ከሆነ ደግሞ በይፋ ወጥተህ ካብይ እንዳለው እርዱን በቃ ማለት ያስፈልጋል። ለምን አሁን ትላንትና ትልቁ ሆኖ በቡና ደጋፊ ዘንድ የታፈሰ ተስፋዬ ማልቀስ ነው። ለምን አለቀሰ ታፈሰ? ለምን ንገረኝ? ስሜቱን ቡናን ስለሚያውቀው ማንን ለብሶ ተጫውቷል ምን ብሏል? አምና የነበረውን ያውቃል፣ ዘንድሮ የነበረውን ነገር ያውቃል። ታፈሰውስ ብዙ ነገር አለ። በታፈሰ እንባ ውስጥ ብዙ ታሪኮች አሉ፣ ብዙ ሚስጥሮች አሉ። እኔ የሚነግረኝ እንደዛ ነው። ያውቀዋል የቱ ጋር እንደሆነ ችግሩ ይገባዋል። መቋቋም ስላቃተው ግን አለቀሰ። በቃ ታፈሰ መናገር አይችልም ብዙ በቃ ሁሉ ነገሩ ድርጊት ያ ሁሉ ስቴዲየም ሙሉ ደጋፊ ተቃራኒ ቡድን ደጋፊ ሲሰድበው ችሎ ጎል አግብቶ ነው እንትን የሚገልጸው። አሁንም መናገር ስለማይችል ግን በእንባው ግን ቡና ያለበትን ሁኔታ ተናግሯል። የታፈሰ እንባ ብዙ ሚስጥሮች አሉት፣ ብዙ ነገሮች አሉ። ያውቀዋል የቱ ጋር እንደሆነ ችግሩ ለምን የውጤት እየመጣ እንደሆነ ይረዳል፣ ይገባዋል እሱ። ስለዚህ አንዳንድ ጊዜ ከነዚህ በላይ ከታፈሰ በላይ ቲሙን አውቃለሁ እያሉ የተሳሳተ መረጃ እየሰጡ ለቦርዱም ቢሆን ለቦርዱም ይቀርብለት መረጃ እኔ በተጨባጭ ሊናገር ይችላል። የተሳሳተ መረጃ ይቀርብለታል። የቦርዱ ሰዎች ለክለቡ ክፉ አይደሉም፣ መጥፎ አይደሉም። ክለቡን የፈጠሩ እዛ ውስጥ ያሉ የኖሩ ብዙ ሰዎች አሉ እዛ ውስጥ። ነገር ግን የመረጃ ጋፕ ግን ክፍተት ግን እንዳለ ነው ይሰማኛል፣ መናገር ይችላል። እና ትላንት የታፈሰ እንደዛ መሆን የቡናን ደጋፊ ብቻ ሳይሆን በአጠቃላይ የስፖርት ቤተሰቡን ጭምር በጣም ያነጋገረ ማታ ከጨዋታው በኋላ ብዙ ስልኮች ከየአካባቢው ይደወሉልኝ ነበር። በሚገርም ነገር የጊዮርጊስ ደጋፊዎች ሳይቀሩ ሳሪስ አካባቢ ጥሩ አልነበር ምሽቱ። ደጋፊዎች እርስ በርስ እስከመጣላት በተለይ የታፈሰ ፎቶ ከተለቀቀ በኋላ ሳሪስ አካባቢ ላይ ጥሩ ነገር አልተፈጠረም። ደጋፊዎች በጣም ተቆጥተው ነበር። የተወሰኑት በቃ እንታገስ ምናምን በሚሉና በፍጹም በሚሉ መካከል አለመግባባቶች ሁሉ ተፈጥረው መስመር የለቀቀበት ሁኔታ ተፈጥሯልና ነገ ተነጎዳም አዲስ አበባ ስቴዲየም ላይ ይሄንን ነው ልንመለከት ምንችለውና ይሄ ኮዲው የክለቡ ቦርድም ጽፈት ቤቱም ቢሆን ያሉትን ወቅታዊ ጉዳዮች ለደጋፊው በግልጽ ማስረዳት እና ማሳወቅ አንዳንድ እርምጃዎች ካሉ ወስደው ደጋፊውን ማረጋጋት ይጠበቅባቸዋል። ከዚህ በኋላ የሚፈጠሩ ነገሮች
የከፋ እንዳይሆኑ ሁሉም የድርሻውን ኃላፊነት መውሰድ መቻል አለበት። ደጋፊውም ቢሆን በተወሰነ ደረጃ አንድ ጊዜ ተገብቶበታል። ስለዚህ ለውጥ ባንዴ አይመጣም። ስለዚህ ትግስቶች አድርጎ የበለጠ ቡድኑ ወደ አላስፈላጊ ነገር እንዳይገባ ደጋፊውም የራሱን ሚና መጫወት መቻል አለበት። ሁሌም ተስፋ ማይቆርጥ ሁሌም ከስታዲየም ማይጠፋ ደጋፊ እንዳለው ኢትዮጵያ ቡና አውቃለሁ። ስለዚህ አሁንም ይሄው ተጠናክሮ ይበልጥ መቀጠል መቻል አለበት። ብቻ ዞሮ ቅድም ያልካቸው ነገሮች ገዢ ሐሳቦች ናቸው። የቦርዱ ላይ ያለው ነገር በደም መስተካከል እንዳለበት ብዙ ፍንጭ የሚሰጡ ነገሮች አሉት። የኢትዮጵያ ቡና ብዙ ጊዜ ተብሏል። የኢትዮጵያ ቡና መጀመሪያ አመቱ ሲጀመር ዋንጫ ያቅዳል፣ ግን ከተጀመረ ጨዋታዎች ከተጀመሩ በኋላ ዋንጫ የለም። ሁሌ ይሄ የኢትዮጵያ ቡና አመት ካመት የሚሄድባቸው መንገዶች ናቸው። እነዚህ መንገዶች ደግሞ ሊታረሙ ይገባል። 50 አመት አከብራለሁ ዋንጫ አነሳለሁ 50 አመት ስለሆነ እኮ አይደለም ዋንጫ የምታነሳው። ዋንጫ ስታነሳ ምን አይነት ነገሮች አሉኝ የሚሉትን ነገሮች ማሰብና መገንዘብ ይኖርባል። ልምድ የሌለው አሰልጣኝ አምጥ ተቀጥረህ ዋንጫ አነሳለሁ ማለት ሞኝነት ነው፣ የማይሆን ነገር ነው። ያሉ ልጆች ያለ ሪሶርስ ምንድነው የሚለውን ነገር ማሰብ ያስፈልጋል። ስለዚህ የቦርዱ መጀመሪያ የተናገራቸው ንግግሮችና ከዛ በኋላ የወሰናቸው ውሳኔዎች አሁን ላለው ኢትዮጵያ ቡና ትልቅ ምስቅልቅል ውስጥ ለመግባት የሚያስከዱት ነገሮች ይመስሉኛል። ዞሮ ግን አሰልጣኝ አብይ ካሳውንም አጠቃላይ ኮቺንግ ስታፉም አሁን የቀደም የታፈሰንም አይተናል ሲያነባ ነበር በብዙ ነገር። ግን ብዙ ነገሮች ሊነግሩ ይችላል፣ አዎ ሊነግሩ ይችላል። ግን ታፈሳም ኮቺንግ ስታፍ ነው። እንደ ኮቺንግ ስታፍ ግን ስሜቱ ያ የለበሰው ማሊያ ስለሆነ ውድቀቱን ዝቅታውን ማየት አይፈልግም፣ ምንም ጥያቄ የለውም። ግን አሁን ላይ ያለው ግን ታፈሰ ኮቺንግ ስታፍ ነው፣ ምክትል አሰልጣኝ ነው። ስለዚህ እንደ አሰልጣኝ ኮስታራ መሆን ያስፈልጋል። በዛ ልክ ቀደም አብይን ስናነሳ ነበር በደንብ ጠንካራ እንደ አሰልጣኝ መሆን ያስፈልጋል እንጂ ለሚመጡት ጫናዎች ሁሉ ያለቀስክ ለሚመጡት ጫናዎች ሁሉ እየተበረከረክ መሆን የለበትም። ኢትዮጵያ ቡናን ቀደም ብሎ ማወቅ ነበረበት። ይሄ ሁሉ ጫና እንደሚመጣ ይታወቃል እኮ ኢትዮጵያ ቡናን ነው ያስቆ ትልቅ ክለብ ነው። ስለዚህ ዝም ልልህ የሚታገስ ደጋፊ ላይኖር ይችላል። ብዙ ስድቦችን ታስተናግዳል፣ ብዙ ትችቶች ሊረሱብ ይችላል። ስለዚህ ይሄን ነገር ታሳቢ ማድረግ መፍትሄ ማፈላለግ ነው የሚሻለው እንጂ ለሚመጡት ነገሮች ሁሉ ተልፈስፈሰል ዘልቀው የሚችል አሁን የታፈሰ ጉዳይ እኮ አሁን ከጫና ጋር ተያይዞ የሚመጣ ነገር አይደለም። ወይም የሱ ላይ የደረሰበት በግል ባይደርስም አንድ አካል ነው ጫናዎች ተጠያቂ መሆን አንድ አካል ኮቺንግ ስታፍ ገብቶኛል። ጫናዎች የሉም ማለት አይደለም፣ ጫናዎች ሊኖሩ ይችላል። የታፈሰ የትላንትና የስሜት ጉዳይ ግን እንደ ኮቺንግ ስታፍ ብቻ ሳይሆን እንደ አንድ የቡና ሰው ጭምር ያየባችሁ ቲሙ የቱ ጋር ችግሩ እየተፈጠረ እንደሆነ የገባው ነገር አለ። እሱ በራሱ እዛ ጋር ማስተካከል የሚችለው ነገር የለም ብሎ ነው የሚያስበው። በሱ ስራ አይደለም ይሄ ቡድን። ስለዚህ ስሜቱ እኔ አሁን እንደ አሰልጣኝ ስታፍ ሳይሆን ታፈሰ ትላንትና ላይ ስሜቱን የገለጸው እንደ አንድ የቡና ቤተሰብ፣ እንደ አንድ የቡና ደጋፊ፣ እንደ አንድ የቡና ሰው ነው። ገብቷል። አንዳንዴ ስሙን ይኖራል፣ ሁሉ ነገር ይኖራል፣ አቅሙ ላይ ኖር የሚችለው ነገር ይኖራል። ቡና ውስጥ ከታፈሰ በኋላ የተከበረ ተጫዋች የለም። በቃ የመጨረሻው ሰው በጣም ትልቅ ክብር ያገኘ ሰው ታፈሰ ተስፋዬ በደጋፊው ዘንድ። የዛ ደጋፊ እንትን ድሮ ያ ደጋፊ እንዲህ ሲራብ እሱ እያገባ ይክሰው ነበር። አሁን ግን እሱ እዛ ጋር ቁጭ ብሎ ያ ደጋፊ ያን ጥያቄ ሲጠይቀው መመለስ ያቅተው የሚሰማ ስሜት ነው። ታፈሰ ጋር ትላንት ያየነው ሄብቷል። ድሮ ያ ሁሉ ነገር ሲሆን ያ ሁሉ ደጋፊ ታፌ ሲለው አግብቶ ያስጨፍረው ነበር። አሁን ግን ያ ሁሉ ደጋፊ ቡና ውጤት ብሎ እየጠየቀው እሱ እዛ ጋር ቁጭ ብሎ እሱ የሚመራው ቡድን ምንም ማድረግ ሳይችል ሲቀር ስሜቱን መቆጣጠር ያቃተው ነው የሚመስለኝና በዛ ውስጥ ደግሞ እንዳልኩ ከጀርባ የሚያቃቸው ነገሮች አሉ። ስለዚህ እነዛን ነገሮች ማድረግ አለመቻሉ ስሜቱን እንዳይቆጣጠር አድርጎታልና እውነት ነው፣ ትክክል ነው። እንደ አሰልጣኝ ስታፍ ሁሉንም ተቆጣጥሮ ስሜቱን ደብቆ ወጥቶ መልበሻ ቤት ቢያለቅስ ወይ ክፍሉ ቢያለቅስ የተሻለ ነበር። ግን እሱ ቡናይ ስለሆነ ከዛ በላይ መሻገር አልቻለም። ስሜቱን መደበቅ ማይችል ስለሆነና እዛ ጋር እንትን ብሏል። ያ መሆኑ ያው በቁጭት እንድሰራ ያደርጋል። ተጫዋቾቹንም እንዲነሳሱ ሊያደርጋቸውም ይችላል። ዞሮ ትልቁ ነጥብ የቡና ውጤታማ አለመሆን የፈጠረው ነገር ነውና
አንዳንድ ሰዎች አብይ ካሳሁን አሁን ትላንትና ታፈሰ አልቅሶ ገለጸ። አብይ ካሳሁን ደግሞ በንግግር ስሜቱ ገለጸኩ አይደለ? የማልቀስና ያለ ማልቀስ ጉዳይ ነው። ያ ደግሞ ልዩነቱ ይገባል። የሚታዩት ነገሮች አሉ። ዝሮ ዝሮ ግን ኢትዮጵያ ቡና ትኩረት ይፈልጋል፣ ትኩረት ይሻል። አጠቃላይ ለውጥ የሚፈልግ ቡድን እንደሆነ በደንብ ተመልክተናል። ያን ነገር በዚህ አጋጣሚ ግን ተጫዋቾቹ ወጣት ተጫዋቾች ናቸው። ትንሽ እነሱ እንዳይደነግጡ ማድረግ ያስፈልጋል። ቅሬታ ተቃውሞዎች ወደ እነሱ እንዳይሄድ ወደ ተጫዋቾቹ እንዳይሄድ ማድረግ ደጋፊው ከምንም በላይ የሚጠይቀው ተጫዋቾቹን መጠበቅ አለበት። ቦርድ ሊሄድ ይችላል፣ አሰልጣኝ ሊሄድ ይችላል። እነዚህ ተጫዋቾች ግን ይኖራሉ። የትም መሄጃ የላቸውም። መሄጃቸው የተፈጠሩት ቡና ውስጥ ነው አብዛኞቹ። ስለዚህ እነዚህን ተጫዋቾች መንከባከብ ያስፈልጋል። የትኛውም ስሜት ቢሆን ተጫዋቾቹን ሊነካ አይገባም። ወጣት ተጫዋቾች እነሱ የፈጠሩት ነገር አለ። እነሱ ከደጋፊውም ከቦርዱም ከአሰልጣኙም ከሚዲያውም ከማንም እገዛ የሚፈልጉ ተጫዋቾች ናቸው አብዛኞቹ ተጫዋቾች። ስለዚህ ተጫዋቾቹን መጠበቅ ከሁሉም አካላት ያስፈልጋል። ችግሩ የነሱ ስላልሆነ መልካም ውድ ተመልካቾቻችን የኢትዮጵያ ቡና ደጋፊዎች የተቃውሞ ምክንያት ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበር። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ፕሮግራም አዘጋጅቶ ወደ እናንተ ያደረስነው መላኩ ወልደ ሰንበትና እኔ አንተነህ ታረቀ ነበርኩ። ሰናይ ጊዜን ተመኘ።